ሳላቀርቻ አይደለም አውቃለሁ። ራሴ በራሴ ነኝ። ማርያምን ሰዓት በአግባብ አክብሬ ያልገባ እኛላለው እንዳሮጊቶች ኮመንት አነባለው ምን ላለው ቀኔን ረብሻለሁ ራሴ በራሴ ማርያምን አውቀዋለሁ እኮ ችግሬን። ግን ደግሞ ያው ባህሪ አንዳንዴ ለመተው የሚከብድ ባህሪ ያለ አይደል? እንደዛ ሆኖብኝ ነው። አሁን ወደ ወሬ እንግባ። ስለኔ ሌላ ጊዜ እናወራለን። ወደ ወሬ ስንገባ እንኳን እስኪ አንዴ ጠብቁኝ። መጀመሪያ ማን ያለው ቆይ ጽፌ እኮ ነው የምገባው። እናቴን እንዴ ቦጣኝ የታለ ኖትስ ላይ ኖቴ ላይ አይ ነው ብዙዎቻችሁ ለኔ እንደምታስቡ አውቃለሁ። አሁን እኔ ምላችሁ ግራ የገባኝ የዩቲናና የአዶናይ ማለት ነው ቮት። እንግዲህ አሁን ስለነሱ ነው የሚወራው ቮቱ። አይ ነው እኔም ራሱ ግራ ገብቶኛል። ግን ደግሞ እንትና ላይ ከሄደች በኋላ በጣም ብዙ ቅስቀሳ ምናምን አለ። እናንተ እንዴት ነው የተረዳችሁትኝ? ከናንተ ነው የምፈልገው መልስ ከናንተ። ጥያቄ ከኔ መልስ ከናንተ። እኔ መልሱን ከመለስኩኝ ችግር ስለሚሆንብኝ ውዶቼ እናንተ ኮሜንታተሮች ትሻላላችሁ። ምንድን ነው የምታስቡት ጭንቅላታችሁ ላይ? እኔ ከመለስኩ ችግር ነው ውዶቼ። እኔ ጥያቄ ደግሞ ነው ሺ ዲዘርቭ እሺ ተጭበርብሯል እኮ። እሺ አሁን ተጭበርብሯል የምትሉ ሰዎች እንዴት ይቻላል? እንደዛ ይቻላል? እኔ ግን አሁን ለምሳሌ ማለት ነው ሎዛ ምን አለች? ሰይፉ ላይ እንዴት አልቀረበም አዶናይ አለች። ሰይፉ ላይ እንዴት አልቀረበም አለች ሎዛ ማለት ነው። ስለ አዶናይ ለምን ሰይፉ ላይ አልቀረበም? እሱ ነው ዩቲና የቀረበችበት ምክንያት በእንደው በአፍሪካ ምናምን በተመረጠው መሀል ነው አይ ቲንክ ያቀረባት። ግን አንቺ ራሱ ሰይፉ ላይ እንዴት አዶናይ አልቀረበም ከምትይ ሰይፉ ለምን አዶናይ ጋር አልቀረበም በሚል ለምን አይስተካከልም? ጊዜው የመበላለጥ ነው። ጊዜው በልጦ የመገኘት ነው። በአሁን ሰዓት ከሰይፉ ሾና እኔም እንዳልቀርብ ነው አሁን የማወራው። ኢትዮጵያ አንድ ቀን ብመጣ አያቀርበኝም። እድሜ ለእናንተ ወሬ እንደዚህ እየጠባው። ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር ነው። ክርስቶስን አዶናይ ጋር ነው መሄድ ያለበት ካለው ሁኔታ አንጻር ስታዩት። አሁን በደንብ የሚታየው አይ ማሜርም ባለትዳረን አልተባባልም እንዴ? አሁን ካለበት ሁሌም ጊዜው በልጦ የመገኘት ነው፣ ቀድሞ የመገኘት ነው አይደለ ጊዜው። ስለዛ እንደ ሐሳብ ሰይፉ ሾ አዶናይ ጋር ቢቀርብ ባይ ነኝ። ሁኔታውን ሳየው በብዛት ተመልካች ያለው በብዛት እንትን ያለው አዶናይ ነው። ስለዛ ሰይፉ እንደ ሐሳብ አዶናይ ጋር ቢቀርብልን መልካም ነው። ዩቲና ደግሞ የቀረችበት ምክንያት በአፍሪካ ምናምን ይሄ ተመረጣቸው ይለ በዛ ይመስለኛል ሳስበው ማለት ነው። በዛ ይመስለኛል። በተረፈ ግን እናንተ አዶናይን ማለት ነው ማርያምን እነዚያውን እንንተና ያ ዛሬ ያላችሁት ነገር እኔ አልተመቸኝም። እኔ በግልጽ ስናገር እንዴ ወደ ዘር አትሰዱትኝ። ለምን አሁን አዶናይ አነጣኛ ፊልተሩ ቆይ እስኪ ልቀንሰው። ቴንኪ ውዶቼ። አሁንስ ፈዘዝ አረኩትኝ እና አዶናይ አሁን ለምሳሌ ካየውታይ ነው የራሱን ዘፈን ምናምን ሊያዳምጫል። ግን እኔ በዘር ምናምን ሲሰዳደም ምናምን አይቼው አላውቅምና ሌሎቻችሁ በዘር አታስገቡትኝ። ለሱ ቅስቀሳ ወይም ነው ለሱ ጥሩነት አላደረጋችሁለትም። እሱን የምትወዱት ከሆነ እሱ ሁሉም ሰው ይወደዋል። አዶናይን ሁሉም ሰው ይወደዋል። በአሁን ሰዓት ላይ ሁሉም ሰው ይቀበለዋል ምናምን። አማራ፣ ኦሮሞ፣ ትግሬው ነው የሚደግፈው። አንድ አካባቢ ብቻ እንደሚደግፈው አድርጋችሁ ግን እሱ እንዲህ አካባቢ ስለሆነ ነው እንደ አይባልም። ለልጁ ሌላ ነገር ነው የምታመጡበት። መቤቴን አይባልም። በቃ እኔ በጣም ነው የተናደርኩት። የምትወዱት ከሆነ ልጁን እንደዚህ አትበሉ። ሁሉም ሰው ነው እየደገፈ ያለው። ኖ ዛሬ አሁን እኔ አልተመቸኝም ሎዛ የተናገረችው ነገር። ልጁ ከሁሉም ጋር ነው እንትን የሚለውና ትግራይ ስለሆነ ነው ወይ ምናምን ካልሽ፣ ሌላው ደግሞ እንዴት እንደዚህ ሁላችንም እየወደድ ነው እየደገፍ ነው ብሎ ለሱ ጥሩ አይሆንለትም። የእውነት ምትወጂው ከሆነ ማን ነው በጆከር ፕሮፋይል የሚመጣው? ቆይ ጆከር አይደለም ጋይስ። እና የእውነት የምትወጂው ከሆነ ወይ የምትወዱት ከሆነ ልጁ ወደ ዘር አታስገቡትኝ። በቃ በራሱ ሙድ ነው የመጣው፣ በራሱ ሙድ ይጨርስ። ኖ ጋይስ ማርያምን አይደለም ላይክ አሁን ሰው እንደዚህ ሲባል ማለት እስኪ አሁን እኔን አሁን
በትክክል አማራ ይወደኛል ምናምን፣ ግን ደግሞ ሌላ ብሔሮች የሚወዱኝ አሉ። በቃ አሉ በፖለቲካው ተውትና አሉ። አንዳንድ የትግሬ ልጆች አሉ፣ የኦሮሞ ልጆች አሉ፣ የጉራጌ ልጆች አሉ የሚወዱኝ ከየብሔር ብሔረሰቡ አሉ። አማራው ብቻ ነው የሚወደኝ ማለት ይከብዳል። በጣም ብዙ ብሔሮች እኮ አሉ ኢትዮጵያ ውስጥ አይደል እንዴ? በጣም ብዙ ጉራጌው አለ፣ ምን አለ፣ ከደቡብ ውስጥ አሉ፣ በጣም የሚወዱ ልጆች አሉ። እና ያንን አሁን ለምሳሌ ቤታን አማራ ብቻ ነው የሚደግፋት፣ አማራ ብቻ ነው የሚወዳት፣ እኛ አማራዎች ብቻ ቢባል ይሄ ጥሩ አይደለም። ገባችሁ? ለሱም ይሄ ጥሩ አይደለም። ለምንድን ነው ልጁን ያላሰበው ውስጥ ማስገባት? ከዛ ሰዎች ራሳቸው እንዴ እኔም እኮ የራሴን ዘር ልምረጣ ምናምን እነሱ በዘር ነው እንዴ ብሎ እንዲያስብ አታድርጉ። በቃ ሁሉም ሰው ይወደዋል፣ ሁሉም ሰው ተቀብሎታል፣ አለቀ። በዛ ሂዱ፣ ወደ ዘር አትግቡ ውዶቼ። ለእኔ ምንም እኮ እንትን የምልበት የለም፣ ግን ያየሁትን ነገር ደብሮኝ ነው ማለፍ። የሆንን ሰዎች ላወዳድር ነበረ ግን አትለቁኝም። ቤታይ ተናገር፣ ቤታይ አውጭው ቤታ አውጭ ሆድሽ ውስጥ ተሸከመሽ ለምን ዞር ያለሽ? ውዶቼ እስኪ እናንተም ምላሳችሁን ቀነስ አድርጉ። እማ መጣሽ ውዴ? ስሙ ተይልኛ ውዶቼ፣ ላውጣው ይውጣ ይላል። ኪያ ዝርያ ጌም አለሽ አይደለ? ከእንትና ጋር አይደለም። መጥፎ ነገር እኮ አይደለም ወቅቱ ማለት ይላጭኛል። እንትናን ወድሽ ስም አላወራ እንትናን ወደዋለኝ፣ ግን በሴት እንክብካቤ ምናምን ደረጃ ግን አዶናይ ይበልጠዋል። ማርያምን በሴት መንከባከብ ምናምን አለ አይደለ? በሴት እንክብካቤ ምናምን ክብር ምናምን አዶናይ ይበልጣል። በዛ ያየሁት ወይኔ ጌታ አምላክ ያዝልኝ። ከእስር ቤት ሲወጣ ደግሞ ደግሞ ቀርጸው እንዳይልኩለት ወይ መድኃኒዓለም በእንክብካቤ ያየሁትን ነው። እመቤቴ ከእስር ቤት ሳይወጣ እንደው በፈጣሪ ከእስር ቤት ሳይወጣ ቪዲዮን እንዳትልኩ በፈጣሪ። እኔ ስም አልጠቀስኩም፣ እኔ ስም አላነሳውም። ራሳችሁ ጻፉ፣ ራሳችሁ አንቺ አይመልክተኝ። አይ እኔ ያየሁትን ነገር ነው እመቤቴን ያየሁትን ነገር ነው። ይሄ እንክብካቤ ያለ አይደለ? ይሄ በቃ እና ደግሞ የሆነን ሰው ደግሞ ስታይ የሆነን ሰው ፍቅሩ እንዳይታይበት ምናምን ነገር ጓደኛ እንደሆነ እንዳይታይበት በጣም የሆነ እንዴት ነው በጣም ግልፍተኛ ማመነጫጨቅ ምናምን ግልፍተኛ ምናምን ነገር ነበረ። ጌታ ምስክሬ ነው። ኪያ I think you are in love ከማ መረብስባ ወደበስ ቅዱስ ነው አይደለም። የሆነ ቪዲዮ ተፖስቶ አይቼ ከዛ ተፖስቶ አይቼ ዋው ነው ያልኩት። ለምን መቼስ ሰውና ሰው ነው እዚህ ቲክቶክ ለሚወዳደረው። እስከዛ ሳይ የዛን ሰው እንዴት እንደሚጮ ሰው ላይ እንደሚያመብቃል አይደለ እንጭቅጭቅ እንደሚያደርግ ሳይና ደግሞ እሱን ሳይ ደግሞ እንክብካቤ አልኩኝ። እኔ ምንም አላልኩኝም እንዳትይዙኝ። ይሁደ ቤቱ ባለየት ነክ ወይ ፈጣሪው ሚጣምን። እሺ ተውኩኝ ወይ ጉድኔ እኮ መተንፈስ አቃተኝ። ቆይ ለኔ የት ልሂድ? እሺ ሰው ሁሉ እየተነፈሰ ነው፣ ሰው ሁሉ እያወራ ነው። እኔ ቆይ በቃ መተንፈስ አልችልም እንዴ? ቆይ እኔ መተንፈስ አልችልም እንዴ? ሰው ሁሉ በየቦታው እየተናገረ ነው። እኔን ታይ የምትሉኝ እንዴ? እኔ ምንድን ነፃነቴ እኮ ተነፈገ እኮ። ያየሁትንም እኮ አትመስክሪን፣ ያየሁትንም አታውሪን፣ ያየሁትንም አተፍሽ የሆነ እኮ ነገሩ በቃ አላውራ እንዴ? ይገንብሻል። እሱማ ይገንብኛል ውዴ። አሁን ደጋፊዎች ደግሞ እነዛ መጥተው ይረቅጡኛል። ተወንድ ፈርዶብኝ እኮ እሱ እውነትሽን ነው። እሙናት ሁሉ ምትጀምረኝ ውዴ፣ እሙናት ምትጀምረኝ። እሙ ትጀምረኛለች። እሙ አንደኛ ጀባሪ ወይ እሙናት አጋልጣቸው። እሙ አንደኛ ከሷ ነው ብትጀብረው። ግን ያው እውነቱን ያየሁትን ነገር ልናገር በሚል ማርያም እንዴ ገርሞኝ ነው እኮ በቃላ። ዋው ጠላት እንዳይበዛብሽ ደምሽ መራራ ነው እንዴ። እኔ ጋይስ ከፈለኩ እኮ እኔ ያው እንትን ብዙም አላወራ ብዬ እንጂ ከፈለኩ እኮ ቀጥታ እኮ ስሙን መጥራት እችላለሁ እኮ እንዴ። ምን ይለኛል? በክፋት እኮ ሳይሆን በቃ በእንክብካቤ ምናምን በሴት ልጅ እንክብካቤ ምናምን ባለው ነገር አሁን ያለው ይበልጣል ያልኩት በእንክብካቤ። ሌላ ምንም ነገር የለም። ላይክ አንዴ ትሪት አድራ እንዴ እንደዛ አለ እንዴ? ምን ሆናችሁ ነው?
ምን አድርጌ ነው የምትሉኝ? እንጂ በክፋት አላልኩኝ። እኔ አይደለሁ እንዲህ ሁሌ ማስታውሰው እሱ ጠራሽ እኮ ኧረ አልጠራውም ስም ተይዛውሽንሽ እንዴት ነበብኩ መመስከር እኮ ግራ እኮ ከባድ እኮ ቅናት ፈርጌ ወራለሁ። የምን ቅናት ነው የምትዩ? ለምንድን ነው የምቀናው? ወጆን ዳንኤል ውዴ እኔ እኮ ውጭ ነው ያለሁት። ምን አስቀናኝ ማለት ውጭ ስልሽ ውጭ እዚህ ቲክቶክ የተጫወትኩ ምናምን ነው። አይኑ ጠራሁት። እነዚህ ናቸው የሚያስጠሩኝ። ምን አስቀናኝ ውዴ? እኔ ያልኩት ያየሁትን የተናገርኩት እንዴ። ምን አስቀናኝ? እኔ ፍቅር እንዴ ደግሞ እስር ቤት ባለም ሰው አልቀናም ውዴ። ምን አስቀናኝ እንዴ? ያየሁትን እኮ ነው የተናገርኩት። ላይክ በሴት ዘረገፍሹ እንዴ ውዴ? ከዘረገፍኩት አይቀልኝ ገርሽ እንደው ማን ምን ያመጣል? እኔ እኮ እናንተና ክብሬ ይሁን ብዬ እንጂ ቤታዬ ለአንድ ቀን ነው የመሸበብ ማደር ነው። ለጃኒ እንክብካቤ እንደዚህ ፍቅር በደንብ አደባባይ ላይ ሰጥ ያየ ነው አዶናይ ነው። እንደውም ዘርግፊው ካልሽኝ እመቤቴን ያየሁት እሱን ነው። እንደዚህ ስጦታ በመስጠት መንከባከብ ምናምን ያየሁት እሱን ነው። እንዴ ዘርግፊው ጋር ማን ምን ያመጣል? እንዴ ያየሁትን ነው የምመሰክረው። በሌላ አላልኩኝም። ስለ ፍቅር ስለምን ሳይሆን አሁን ለምሳሌ እንትና ሲጫወት ይጮሃል ምናምን ይሳደባል ያመንጫ ያ ነገር አለ። ይሄ እሱ ላይ ደግሞ አላየውም ነው ያልኩት። ማን ምን ያመጣል ውዴ? ዘርግፊው ጋር ዝርግፍ እንዴ ዝርግፍ ማን ምን ያመጣል? ማን ምን ያመጣል ውዴ? ዝርግፍ የተሰባኝ ግን ከዛ ነገ የአንዱ ደጋፊ ሰደበኛል፣ የአንዱ ደጋፊ ትልኛል፣ ያልፋል። በቃ ደግሞ ከነጎዳ ሌላ አጀንዳ ይመጣል። እንዴ ምን ይመጣል? ያየሁትን እኮ ነው የተናገርኩት እንዴ በሌላ ነገር አላልኩኝም። ግን በእንክብካቤ ነው ያልኩት እንዴ እማቿን እንዴ። እሺ ሀቢባን አሁን ነገር ልታመጡብኝ ነው። ሀቢባን ሂዱና ቤታ 30 ዊን አለኝ ነይና ዊኔኑ ሰጂ ብላሻለኝ በሏት እንዴ። ሰዓታት አክበሪ እውነትሽን ነው ኪያ። የት አባቱ ተንፍሹ። ቆይሽ እናንተስ አሁን እናንተስ ባያችሁት ግዴ እኔ እኮ እግዚአብሔር ምስክሬ ነው። እኔ የምለዋወጥ ሰው ምናምን የመጀመሪያ የነበረ ሰው ያ ሰው እዚህ ስለሌለ ምናምን አቤት ይቆርጣል ውዴ። ስለመለዋወጥ ምናምን አይደለም። የመጀመሪያ የነበረ ሰው የመጀመሪያ ነው። አከብራለሁ፣ ወዳለሁ፣ ሁሌም አስታውሳለሁ ምናምን ግን የሆነ ነገር ላይ ስታቀርቡ ግን ያለው ቦታና እንክብካቤን አይታችሁ ብትናገሩ ይሄ ክፋቱ ምንድነው? ተርዳሽን ክፋቱ ምንድነው? 30% ይቆጣል ማለት ማርያምን። ይሄ ምን የሚያሰድብ ነገር ያመጣል? ለምን እንደምትሰደብበት ያልገባኝ ነገር። ስለዚህ አትፍሩ እንዴ። ምን ያመጣሉ? ተሳድቦ ሲደክማቸው ያቆማሉ እንዴ። ይሄስ ምንድነው ስህተቴ? እኔ አሁን ሲጫወቱ ምናምን ከዛ ጊዜ አይ ምናምን ይችላል ውጪ ምናምን እንደዚህ ምንጭጭ ነገር ያለው አለ። አሁን ላይ ግን ሳይ በጣም ለየት ያለ ነው እንዴ። የእጅ ወላላስ ይርስ እንዴ ሆ ምን አስባችሁ ነው? ኧረ ደግሞ ነገር እንዳታመጡብኝ ተውኝ እንዴ። ሰዎቹ አሉ ወንዶቹ ሁሉ ዕቃ መግዛት ሴት ላይ ወጥተዋል አሉ። እኔ ወሬ ነው የሰማሁት። ወንዶቹ ሁሉ አሉ ዕቃ ገዛ መግዣው ምንድን አሉት ለሴት ልጅ የሆነ ነገር ሊገዛዝ ወጥተዋል አሉ። እኔ እንዲህ አይነት ወንድ እኔ አታስዋሽኝ፣ ደስ የሚያደርግ ወንድ ወዳለሁ። ከዚህ በፊት ምን ስላችሁ ነበረ? በቃ ማማ ምናምን እንደዛ ሲሪየስ እንዴት አይነት ወንድ ምን ያስፈልግሻል ብሎ ሳይሆን ይሄ ያስፈልጋታል ብሎ የሚያደርግልኝ ወንድ ነው የሚያስፈልጋችሁ። ተረዳችሁኝ ውዶቼ? ተረዳችሁኝ? ምን ያስፈልግሻል ብሎ ጠይቋችሁ ሳይሆን ይሄ ነገር ያስፈልጋታል ብሎ አስቦ አቅዶ አጠንጥኖ ወጥሮ የሚመጣ ወንድ እወዳለሁ። ምን ያስፈልግሻል ብሎ ለምን ይጠይቀኛል? የሚያስፈልገኝ መስፈርቱ የሴት ልጅ መስፈርቱ የታወቀ ነው።
ተረዳችሁኝ? እና እንደዚህ አይነት ወንድ ይመቸኛል ማለት ነው። አመሰግናለሁ። ነገር ውስጥ ሄዱብኝ እንዳታድሩ። እኔ ምን አገባኝ? ቆይ አንድ ነገር ላስተካክል። እሺ በእንደና ሰንብ ምን ጸጉሬ እኔ ግን ጸጉሬ ማደርጋቸውን ተደ ናሆም አለ። አረ ናሆም እና እኔ መገናኘት አለብን። እስኪ ጥሩት። እሺ አሁን ባለፈው ተለወጥሽብኝ ይላል። እሱ ደግሞ ሆዲ ብሰዋል። ተለወጥሽብኝ፣ ተቀነጠስሽብኝ ይላል ላይ ቆይ እስኪ ቆይ እስኪ ቤታ ራቢና ራቡ ጌም እንጫወት እያለች ነው ግጣሚው። እሺ አንዴ እሺ ላጣራ ናውም እንዳለና እንደሌለ ጆን ዳረስ ማጥጥቀሱብኝ ልጁ ባለበ ሄሎ ሄሎ ሰላም ነው ምንድን ነው አሉ እግዚአብሔር ይመስገን። ምን ነው ዛሬ ድምጽሽ ትንሽ አሞኛል። እንዴ ነኝ ፍቅር አሉ እንዴት እንደምታምሪ ደግሞ ዛሬ አንተ ውሻ አይተኸኛል። እኔማ አይ ቅድም አይቼሽ ነበር እንጂ አሁን አላየሁሽ። አሁንም ኧረ አይደለም ምን ቆርጦኝ አሞኝ ተወጣው እኮ ብታይ ልንገራቸው ብዬ ነው የገባሁት። ምን ብለሽ ልንገራቸው እንዳመመሽ? አዎ ታውቃለህ፣ በሰዓቴ እኮ ካልገባሁ ይጠብቁኛል። አለምን አገቢኝ በሰዓትሽ ምናምን እያሉ ሲጮህብኝ ነበር። ከዛ በቃ እስኪ ምናምን ብዬ ገብቼ ሰላም አልኳቸው። ከዛ በኋላ ወጣሁ። አትገባም እንዴ ዛሬ? አሁን ገና ነው ከኳስ የተመለስ ነው ሁላችንም። አገቡ የደበቀው ህጻን ልጅ አለ እንዴ? ከኋላ ህጻን ልጅ ድምጽ ማጫወቻ ይመስላል። ከኋላ እንትን ውሻ አለችኝ እና ለውሼ በዩቲዩብ ዘፈን ከፍቼላት ነው እያስተኛል። እንዳንቺ አይነት ውሻ እኮ ሰው ሰጠኝ። አይገርምሽም? እስኪ ፎቶ ላክ። ውሸት የማነ ይሙት እስኪ ያሳየኝ እኮ። ፍራይዴዎችም እኮ ከጆን ዳንኤል ጋር ዘመድ ሆኑ እኮ ከናየው ጋር። በቃ የኔ ደግሞ የጆን ዳንኤል ውሻ አለ አይደል? አዎ የሱ ወንድም የጆን ዳንኤል ውሻ ወንድም ለኔ እኔ ጋር ያለው በጣም ተዛምዳችኋል፣ ተጋምዳችኋል፣ ተዋዳችኋል በጣም። ቢያንስ ውሻ እንላመድ እኮ ብዬ ነው እኮ። አሁን እኮ እነ ፍራይዴዎች ምን አሉ? ጆን ዳንኤል እና ናዮ ዘመድ ሆነን በውሻችን ተዛመድን እያሉ ሲያወሩ ነበር። ዳይን እንቀጠቀጣል በየስ ቤታይ ግን በጣም ያፈክሽኝ እንዴ። ከናፈኩ ላይቭ ላይ ግባ፣ እኔም ልግባ። እስኪ እንግባ አብረን። ትንሽ ተራፖ ምናምን ብሽሽቴ ምናምን ጭኖቼ ማልየም ነው በዛ መጥቼ ልሽልህ። አዎ እሺ በቃ ግን ላይቭ ግባ ዛሬ። እስኪ ላይቭ ላይ እሺ ግባ። ጊፍት ጋለሪ የራሱ ዜሮ ይታይ ማስ ገና አላስሞላውም። ሞላልሽ እንዴ? ቆይ ሊያው ስንት ይቀረኛል መሰለኝ? 2 ይቀረኛል። 2 አንበሳው ተሞላልሽ? ኧረ አልተሞላም። አንተን እየጠበቀ ነው። እንዳትዘጋው ውዴ ስልኩን በድንጋጤ። የሰው አጠገቧል። አንተ ውሻ ሰው አጠገብ አስቀምጠህ ነው የምታወራኝ? ኧረ እባክህ ሚስት እንዳለች እኮ አውቃለሁ። እሷ የገባት አራዳ ስለሆነች ነው። አይ ነው የገባት አራዳ ናት። አይ ይመቻት የሀገሬ ሰው አይደለች እንዴ? ለዛ አይደል? አይ ሌላ ነገር ነበር ተኩተኝ። ውሸቴን ነው እባክህ። ላይቭ ላይ ነኝ ያለሁት። አንተም አውቀህ ነው ላይቭ ላይ እንዳለው ስለምታውቅ እንጂ በህይወትን አፍቄም አስቤ። ኧረ እባክህ ከመቼ ጀምሮ ነው አንተ ናፍቀሽኛል የምትለው ላይቭ ላይ ካልሆንኩ በስተቀር? እሺ ግባ። እሺ ግባ።
ቆይ መሳደብ አለብኝ ሁሌ ቤታ እንዴ ምን ሆነሻል? እሺ ግባ አሁን። እሺ ለምን አገባም? ዊን አለኝ 30 ዊን አለኝ። ናና ወሰደው። ሌላ ሰው እንዲወስዱ አልፈልግም እኮ። አሁን እውነቱን ተናገር። ሚስቴ ጋር ስላለው ነው በል። አረ እግዚአብሔር ምስክር አይደለም ጌታ ምስክር ጌታ እግሬን ራሱ እየታሸው ነው። ብሽሽቴ ምናምን ቂጤ ጋር ብራብ ስንጥቁ ጋር ሆነ። አይዞክ ያማል እኮ እዛ ስንጥቁ ጋር ያማል። በጣም ያማል በጣም። አይ በቃ ካልገባ ዛሬ ችግር የለውም። እሺ በቃ ቻው። በቃ እረፍት አድርግ። አይዞክ እኔን ይመመኝ። አይዞክ በቃ እሺ ቻው። ቻው። የቂቂጥ ለሁለት እንደ ሙሴ ባህሩ እንደከፈተው ሁለት ቦታ ቢከፈል ምን ነበረበት? ገላግሎ ነበረ እና ለሙሴ ባህሩን ሁለት ቦታ እንዲከፍሉ እንዳስቀመጠው ያንተ ቂጥ ሁለት ቦታ ተከፍሎ ቢቀመጥ። ብሽሽቴ ቂጤ ወንድ ልጅ ቆፍጠን ብሎ መግባት ሲገባው ጭራሽ ብሎ ብሽሽቴ ታመመ። ጭራሽ ብሎ ብሽሽቴ ታመመ። ሁለት ቦታ ቂጥህን መድኃኒዓለምማ እንዴት ይከፍለዋል? እንዴት ይከፍለዋል? እዛ የሚከፍል ይክፈልህና ወንድ ልጅ ቆፍጠን ብሎ ገባለው ቢያመኝም ነው የሚለው እንጂ ምን ጉድ ነው? ሄሎ አቤት። ምን ነው? በስመ አብ ክርስቶስ ተጣልተናል እንዴ? አቤት አልከኝ። ሌላ ጊዜ ቢሆን ወይዬ ነው የምትለው። በጣም ስትረስ ሆኛለሁ። ይሄ ቃል ሺ ፓውንድ ለማድረግ ወይ